ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከቱት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። ሰላም። በነገራችን ላይ ስለ አየር ኃይሉ ጉዳይ ስናገር ቀንተህበት ነው ትቀናበት አደላላችሁኝ ሰዎች ምንድነው መቀናበት? የኔ መንገድ ሌላ የሱ መንገድ ሌላ። እኔ የተናገርኩት ሀገሬ ነው። አዩቲንም ስደግፍ መደግፈው ሀገሬን ነው መደግፈው ሀገሬ ስለምትጠራ እንጂ በጎጥና በዘር ውስጥ አልተከዘኩም እኔ እንደናንተ ማለት ነው። በነገራችሁ ላይ ማለት አሁን ለማንኛውም ልጁን ማስጠንቀቂያ ተሰጥቶታል። ለማንኛውም በነገራችሁ ላይ ማለት ነው ተበላይ አካል ማስጠንቀቂያ ተሰጥቶታል። ያንን ይሄ ሰግጥ ፈምስ ብሎ አየር ኃይል ላይ የተናገረውን ይሄ እንዲያወርድ ተነግሮታል። ይሄው ወርዷል፣ አውርዶታል። ማስጠንቀቂያ ተሰጥቶታል። በዛ ላይ ደግሞ የአየር ኃይል ባለስልጣናት ትልቅ ባለስልጣናት መጥቶ እዛ ጋር ሰግጥ ፈምስ የሚለውን ነገር እንዲናገር ያደረጉበት ምክንያት እየተጣራ ነው። ይሄ ልጅ እንደ ቀጣዩ ጆን ዳንኤል ነው የሚሆነው። ሆይ ሆይ ብላችሁ ትከቱታላችሁ። ከዛ በኋላ መውጫው መጨረሻው አይታወቅም። ገብቷችኋል? በቅምጥል ያደገ ልጅ ነው። ያው ጊዜያቸውም ስለነበር በጊዜው አባትየው ሀብታም ነበር ምናምን ገብቷል። ሆነም ቀረ ልጁ እንዳታስበሉት። ይኸው ቪዲዮን አውርዶታል። ያንን ቪዲዮ ይሄ ኖርማል ሲሄድ የነበረውን ታዋቂው ቲክቶከር ምናምን የሚለውን ብቻ ነው ያስቀሩለት። እዚህ ያስቀረው ማስጠንቀቂያ ተሰጥቶታል። ይሄ አይን የበዛበት ነገር አይን የሚበዛው ጥሩ የሚሆነው እንጀራ ላይ ብቻ ነው። ሆይ ሆይ ብላችሁ ገደል እንዳካቱት ልጁ። ለማንኛውም ማለት ነው ለማንኛውም የሚቀናበትን ወቁ። ትውልድ በሚያጠፋ ነገር ላይ ያልቀናል። በነገራችሁ ላይ ማለት ነው እናንተ አዝላችሁት መዞር ትችላላችሁ። እኔ እየተናገርኩ ያለው ስለ አገሬና ይሄ አየር ኃይል ሲጀመር ፕሮሞሽን የሚፈልግ አንተን እኮ አይደለም። ምን ያስፈልጋል እሱ ጋር ማሽቃበጥ? እንዲህ ያልኩት ሌላ ነገር የተናገርኩት ነገር የለም። እንዲህ እንግዲህ ቅር ካላችሁ መሰቀል ትችላላችሁ፣ አይመለከተኝም። ለማንኛውም ልጁን መቀመቅ እንዳከቱት። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። ህዝብ ተወካዮች ምክር ቤት ቀጠሮ ይዘውለታል አሉ። አዶናይ እዛ ገብቶ ሰግጡ ፈምሱ ሊላቸው ነው። እንግዲህ እንዴት ከዚህ በላይ መሰገጥ ከየት ይመጣል? ግን ያው ሊሰግጡ ነው። የኦሮሚያ ጨፌ ኦሮሚያም እንዲሁ ጥሪ እንዳቀረበ ሰምቻለሁ። የምሪውን የእውነት አላወኩም። በተለይ ጨፌ ኦሮሚያ በጣም ያስፈልገናል ብለውታል። መቼ እንደሚሄድ አላወኩም። መከላከያ ሚኒስቴር የአየር ኃይሉን ካየ በኋላ ይሄንን የትግራይ ተወላጅ ከካናዳ ወደ ኢትዮጵያ በቃኝ ብሎ የገባ ልጅ ለመከላከያ ሰግጥ ፈምስን ሊያስረዳው ይሄዳል የሚባል ሰምቻለሁ። የሃይማኖት አባቶች ቤተ ክህነትና መጅሊሱ ይጥሩት አይጥሩት አላወኩም። ግን ያው ከላይ ከወረደና አቅጣጫ ከተሰጠበት እንግዲህ ሁላችንም መፈመሳችን ነው መሰገጣችን ነው። መልካም የመሰገጥ መልካም የመፈንበስ ዘመን ይሁንላችሁ። ሰግጡ ፈምሱ።
ግብዣ አድርገለት ማስጠንቀቂያ ልትሰጠው አትችልም። መቼም አንድ ግብዣ ካደረክለት ደግሞ እሱ የራሱን ንግግር ነው ሊያደርግ የሚገባው አይደል እንዴ? ማስጮህ እኮ አያስፈልግም። ምክንያቱም አዶናይ ግብዣ ተደረገለት፣ ግብዣው ጋር ሄደ፣ ቀረበ፣ ንግግር እንዲያደርግ ተጋበዘ። እሱ ደግሞ የሚያምንበትና ሰው እየተከተለበት ያለው ስግጥ ፍምስ አለ። ስግጥ ፍምስ ለእነሱ ምንድነው? ሀገራቸውን መውደድ፣ የሀገር ዳር ድንበራቸውን ማስከበር፣ የህዝቡን ፍቅር፣ አንድነት፣ ሰላም ማስከበር ነው። ዛሴት በዛ ነው ሊሰግጡ ሊፈምሱ የሚገባው ማለት ነው ጋይስ። ምንም ማስጮህ አያስፈልግም። ፎሬቨር አዶናይ ጋይስ። ዘመን ሲገላበጥ ልጅ አያቱን ካልመከርኩ ይላል። ካንተ የተሻለ ህይወትን በደንብ ከነችግሯ ከነደስተዋ ጥንቅቅ አድርገው የሚያውቋት ታሪካቸው ለትውልድ አስተማሪ ምክራቸው ሀገር ገንቢ የሆኑ ጀግኖች ሀገር መከቶች ፊት ለፊት መቆሙ እንዴት አስቻለ? እዛ ድረስ ሂደ ሰግጡ በዓላማችሁ ጠንክሩ ለማለትስ እንዴት ሞራሉን አገኘ? ከወታደር በላይ በዓላማው ጽኑ ተገኝቶ ነው አንተ እነሱን ስለ ዓላማ ለማስተማር የሄድከው? ሀገረኛ Girma mogasu